አዎ እንደ ሴት መሆን አለብሽ። ስነስርዓት ትክክለኛ ሴት አድርጌ ለእናትሽ እንደምመልስሽ ቃል ገብቼላታለሁ። ሴትነት ደግሞ የሚጀምረው ቤትሽን ከመንከባከብና ራሽን ከመጠበቅ ነው። ስለዚህ ቃል ጠቢ። ቆየ ምርሽን ነው እንዴ? እኔ መቼም ቢሆን አላደርገውም። እሺ አታረጊውም? አዎ እሺ ሄሎ ሰላም፣ ልጅሽ ትዕዛዝ አልሰማም ብላለች። የመለወጥ ፍላጎት ያላት አይመስለኝም። አዎ እሺ እንኪ ሰላም እናናግራት። ማናገር አልፈልግም ማለች ልበላት? እሺ በቃ ስጭኝ፣ አምጪ። ሄሎ እናቴ። እሺ በቃ ይቅርታ። ምን እያሰብሽ እንደሆነ በደንብ ገብቶኛል። እሺ ይህን አጋጣሚ ተጠቅመሽ ልትበቀኝ እያሰብሽ ነው አይደለ? ስትታይ ጥሩ ሰው ትመስያለሽ፣ ውስጥሽ ግን መሰሪ ነው። እሺ መሰሪ። ቆይ ባንቺ እድሜ እንደዚህ ነገር ማድረግ ይጠበቃል? ባንቺ እድሜ ያለች ሴት ልጅ ወልዳ ታሳድጋለች። አንቺ ግን እዚህ ቃል አጥምት ያለሽ። ከዚህ በላይ መበላሸት የለም። አሁን ትንሽ ንቃ ጠቢ፣ ገና ብዙ ሰው ይጠብቀናል። ኧረ ሌላም አለ። አዎ ይሄ ቤት እኮ አንቺን ነው የሚጠብቅሽ። ቶሎ ቤት ተነሺ፣ እኔ ጎረቤት ጋር ደርሼ ልምጣ። እኔ ደርሼ እስክመጣ ድረስ እቃው። እሺ ግን ጋሼ ይህ ሁሉ ድራማ ለምን አስፈለገ? አንዴ ከገባው በኋላ ሁሉንም ጨርሼ ቦታ ትችላለሁ አይደል እንዴ? አንተ ደደብ፣ ይህንን ማድረግ ማችል ይመስላል። ከአንድም ብዙ ጊዜ ልገላቸው ሞክሬ ነበረ። እቅድ መቀየር ያስፈልገናል። እሱን መግደል ካለብን በዘጠና እቅድ አመቺ ጊዜ ስናገኝ ብቻ ነው። አንተም ደግሞ እዛ ገብተህ አመቺ ጊዜ ትጠብቃለህ። ከዛ አንዳቸውንም ሳታስቀር ትገላችኋለህ። የዛኔ የአባትህም ነፍስ በሰላም ያርፋል። እሺ ጋሼ አደርገዋለሁ። ሰማ ታዲያ ትንሽ ስህተት ሁሉንም ነገር ታበላሻለች። ስለዚህ በትኩረትና በጥንቃቄ ነው ማድረግ ያለብህ። እሺ ደግሞ የቀደሙ አይነት ደካማ ስሜት ማየት አልፈልግም። በተለይ ደግሞ እዛ ቤት ገብተህ በላውን ተነሳና ዛሬ ሂድ። ሌላውን ነገር ሌላ ጊዜ እነግርሃለሁ። አንተ ልጅ ግን ደህና ነህ አይደል? ሁሉ ነገር እኮ አዲስ እየሆነብኝ ነው። ረጋሽ እኔ ደህና ነኝ። ሰላም ውድ ቻናል ቤተሰቦቼ፣ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጣናል። ተወዳጅ የአደራ ድራማን ዛሬ ምን ተፈጠረ ብሎን አብረን እናያለን። ሰላም እኔ የባይሉ ልጅ ነኝ ብሎ ስትታወቃት በጣም ደነገጠች እና የባይሉ ልጅ ጠፍቶ ብዙ ጊዜ ሲፈልጉት እንደነበረ ግልጽ ነበር። ነገር ግን እጅግ በጣም ደነገጠች። የባይሉ ልጅ ነኝ ስላት ማማን አቃታት። ምክንያቱም የባይሉ ልጅ ብዙ ጊዜ ፈልጎ ላገኝ አልቻለም ነበር። እናም እሱም ታዲያ አባትን አገኘው ብላ ስትጠይቆ አይ አላገኘሁትም ብላ ይነግራታል። እናም ከአባት ጋር ጥሩ ስሜት ላይ አይደለንም አሁን ላይ ያለንበት ብላ ትነግረዋለች። ቃልም ሰላምን ይቅር እንድትላት እሷ የምትላት ነገር በሙሉ እንደምታረግ ለገኒ ቃል ትገባለች። እና ያልሽኝ ሁሉ አድርጋለሁ፣ ይኸው እቃኑም አጥባለሁ፣ የምትፈልገን ነገር ሰርቸዋለሁ፣ ነገር ግን እናቴ እንድትቀየርኩ እንድትነግራት ትፈልጋለሁ ስትል ትነግራታለች። እሷም እሺ ይህንን እንዳረግ የምትፈልጊ ከሆነ እንደ አጋጣሚ ከዳጊ ጋር ፊት ለፊት ተገናኙ እና የፈራን ነገር እንደደረሰበት ለገኒ መናገር ጀመረ። ሁሉ ነገር ያንተ ጥፋት ነው ልጄ፣ ያንተ ጥፋት ነው በማለት ትነግረዋለች። አዎ እናቴ አጥፍቻለሁ፣ ነገር ግን ብሌን በሳሚ ፍቅር ወድቃለች እና ብሌን እኔ እዛው ሳምን ነው የምትወደው ብሎ ይነግራታል። እሱን ደግሞ ኬት አመጣ ልጄ፣ መቼም እንደዛ ልታረጋችንም እባክህ የሌለ ነገር አታውራ ብሎ ይነግራታል። እናቴ የሰማሁትና ያየሁት ነገር ውሸት ቢሆን ደስ ላይ ነበር፣ ግን ብሌን በተደጋጋሚ ሳሚን ተወጪዋለሽ ብዬ ስጠይቃት እንደማትወድ ነበር የነገረችኝ እና መልስም ልሰጠኝ ፈቃደኛ አልነበረችም። ስለዚህ ይሄ ማለት ወዳታለች ማለት ነው ስትል ትነግራለች። ነገር ግን ብሌንን እኔ ራሴ አናግራታለሁ፣ ይሄን ያልተፈጠረ ነገር እንደተፈጠረ አርጋ ታውራ ብላ ትቆጣለች። ወይ ጉድ! አሁን ብሌን በእርግጥ አልፈርድበትም እና ቃል በዚህ አጋጣሚ የራሷን ብሌንን
ከብሌን ተለይቶ ሳሚ የኔ ይሆናል ብላ ወይም ደግሞ ዳጊ የራሷን ለማድረግ እየጣረች ነበር እና ዳጊ የራሷን ለማድረግ ሁል ጊዜ ትለፋለች። ዳጊ የእርሷ እንደሆን ትፈልግ ነበር። በዛ የተነሳ የኔ ይሆናል የሚል ተስፋ ነበራት። ነገር ግን እሱ መቼም ቢሆን እንደማይወዳትና እንደማይፈልጋት ነበር። ሰላም የዋና ንጹህ ሴት ነች። ስለዚህ በቅርቡ አንተን ታምናለች። ስለዚህ ስለምታምን እኔ ምንም ብቻ ማድረግ አለብን ስትል ትነግረዋለች። እሱም እሺ በማለት ይስማማል። ነገር ግን አሁን እዛ ገብቼ ታውቂያታለሁ አክስቴ ብዬ ስጠራት እሷም ራሱም ይህንን በጭራሽ ማመን አልቻለችም ነበር። ምክንያቱም በጭራሽ ልታምነውም አልፈለገችም። አሁን ላይ እየተፈጠረ ያለ ነገር ከባድ ቢሆንም ግን አንድ ቀን ይቅርታ ታደርግልሃለች። ስለዚህ እንደምንም ብለህ ይቅርታ መጠየቅ አለብህ ስትል ትነግረዋለች። እሷም እሺ በማለት ተስማማለች ማለት ነው። ነገር ግን ዳጊም ብሌንን የራሱ እንዲያደርግ ሰላም ከብሌን ጋር እንድታስታርቀው ይጠይቃታል። ዳጊ በእናንተ መሀል በጭራሽ መግባት አልፈልግም። የተፈጠረው ነገር ምንም የማውቀው ነገር የለም። ስለዚህ ይቅርታ ካረገችልህ ራስ ብትጠይቃት ይሻላል በማለት ትነግረዋለች። አዎ እሱማ ሞክሬ ነበረ። ነገር ግን ታውቃለች ብሌን ስሜታዊ ነች እና ይቅርታ እንድታረግልኝ በተደጋጋሚ ጠይቃት ነበር፣ ግን ይቅር ልታረግ በጭራሽ አልፈለገችም። ስለዚህ እባክሽ ይቅርታ እንድታረግልኝ ለምኝልኝ ስትል ትጠይቃታለች። እሷም እሺ በማለትም ትስማማለች። እና አሁን የወንድሜ ልጅ መጥቷል እና እሱን የማስከፋ ነገር ረጅም ጊዜ ስትፈልገው ነበር እና መቼም እንደ ወንድሜ እንደማትሆን ተስፋ አረጋለሁ እና ጥሩ ልጅ እንደሚሆን ተስፋ አረጋለሁ በማለት እሱን ለማቅረብ እያሰበች ነበር። የወንድሟን ልጅ የራሷን ለማድረግ እየጣረች ነበር። እሱ ግን እነሱን ለመግደልና ለመበቀል ነበር የመጣው። ብሌንና ሳሚ አንድ ላይ ቁጭ ብለው እያወሩ ያለ ዳጊ ተደብቆ እያያቸውና እያዳመጣቸው ነበር። ነገር ግን አሁን ላይ እየተፈጠረ ያለ ነገር ምንም ይሁን ምንም ሲጠይቅ ነበር። ቢሆንም ግን አሁን ላይ ምንም ይፈጠር እኔ ግድ የለኝም፣ ብሌን ትወደኛለች ብዬ ማሰብ ማቆም አለብኝ። ብሌን ያጣሁት በገዛ እጄ ነው፣ በገዛ ችግር ነው ብሌን ያጣሁት። ስለዚህ ብሌን ስላጣሁት ምን ማድረግ እችላለሁ? እሷም በጣም አይታ ደንግጣ ነበር። ከሳሚ እሷ ለመሳማትና ወደ እሷ ለመቅረብ እየሞከረ ነበር። ነገር ግን ይህን ስትሰማ በጣም ትደነግጣለች እና የተፈጠረው ነገር ምንም ግራ ባጋባትም ዳጊ እየተከታተላት እሷን ምን እንደምታደርግ ለማየት እየሞከረ ነበር። ቆይ ዳጊ ለምንድነው ማትወኝ? እንድትወኝ እኮ ነግሬህ ነበር፣ ግን ልትሰማኝ በጭራሽ ፈቃደኛ አይደለም። ችግር ምንድነው የምትፈልገው? በማለት ይጠይቃታል። እሷም እኔ ምንም ችግር የለብኝም ከአንተ ጋር እናም እንድትወኝ ነግሬህ ነበር በማለት ይገልጻታል። ንገሪኝ በማለት ይነግራታል። ነገር ግን እባክህን የማውን ነገር አታወራ ስትለው ነበር። እና ለማንኛውም ብሌን እንደዚህ መቀየርሽ ራሱ ማመን አቅቶኛል። አዎ በእርግጥ ጥፋት አጥፍቻለሁ፣ ተናድቻለሁ፣ ግን ምን ማድረግ እንዳለባትም ግራ ይገባታል። ስለዚህ አሁን ላይ እየተፈጠረ ያለው ነገር ባስከፋትም ምንም ነገር ቢሆን እና ብሌን በርስ ገብቶ ይህንም እሷን ለመቅረብና ለመጃናጃን ይሞክራል። ሳሚ ይህን ሳይ እጅግ በጣም ይበሳጫል። ቆይ ይህ ጉርምሳ እዚህ ምን ይሰራል? በማለት እዚህ እየሰራ ያለበት ሁኔታ ለመጠየቅ እየሞከረች ነበር። ነገር ግን ምንም እንዳልተፈጠረ ብታስመስልም የባይል ልጅ ነኝ ብሎ ቢገባም ወደ ቤት ነገር ግን አይኑ ብሌን ላይ ነበር እና በዚህ የተነሳ ምንም ደስተኛ አልነበረም። ሳሚ እየተፈጠረ ያለ ነገር ግራ ባጋባው እና ቃልም ዳጊ የኔ ያደርጋለሁ ብላ ስታስብ ነበር። ሰላም ይቅርታ እንድታረግለት ብዙ ነገር ብታረግም ነገር ግን ገኒ እስክትቀይር ድረስ እኔ ጋር ትሆኛለሽ፣ አሁን የምልሽን ነገር ብቻ ማድረግ አለብሽ ስትል ትነግራታለች። ምን ማድረግ እንዳለባትም ግራ ትጋባለች። አሁን እንደምንም ብዬ ማስመሰልና መሆን አለብኝ እና ግዴታ ይቅርታ መጠየቅ አለብኝ ስትል ትወስናለች። እና ምን ማድረግ እንዳለባቸውም ግራ ይጋባሉ። እና አሁን ምን ማድረግ አለብኝ ስትላት አሁን ጎረቤት ሄጄ እመጣለሁ እና አሁን የምታረጊ ነገር ቤቱን አጽድተሽ ዕቃ አጥበሽ እንድትጠብቂኝ እፈልጋለሁ ስትል ቃል አማራጭ ስለሌላት እሺ ብላ በነገሩ ትስማማለች።
ነገር ግን እባክሽን ይኸውልሽ ጥሩ ነገር ሰርተሽ የማትቀይሪ ከሆነ በጭራሽ ወደ ሰላም ቤት እንደማትመለስ ትነግራታለች። ነገር ግን ወደዛ መመለስ ዳጊም ብሌን እየተከታተላት በተደጋጋሚ ይቅርታ ቢጠይቃትም ነገር ግን ይቅርታ ልታረግለት ፈቃደኛ አልነበረችም። እናም ይቅር እንድትለው ብትሞክረው ግን በጭራሽ ይቅርታ ማድረግ አልፈለገችም። ይኸውልህ ዳጊም ደጋግሜ ነግሬህ ነበር ግን ልሰማኝ ፈቃደኛ አልሆንኩም። ስለዚህ አሁን ብቻዬን እንድትሆኝ እፈልጋለሁ እባክህ፣ እኔ ስለምንም ነገር ማሰብ አልፈልግም ስትል ትነግረዋለች። ዳጊ ግን መቼም ተስፋ እንደማይቆርጥና አንድ ቀን ይቅርታ እንደምታደርግልኝ አልጠራጠርም ስትል ትነግረዋለች። እባክህን እውነቱን እንድትነግረኝ ፈልጋለሁ ብላ ደጋግማ ብትጠይቅም ነገር ግን ባይሉ አሁን የምልህን ነገር ብቻ እንድታረግ ፈልጋለሁ እያለችው ነበር። እሺ አንቺ የምትይኝ ነገር በሙሉ አደርጋለሁ ብሎ በነገሩ ይስማማል እና ነገር ግን እዛ ቤት መግባት ፍላጎት ባይኖረውም ነገር ግን ምንም ማድረግ ግድ ነው ብላ ስለነገረች ሌላ አማራጭ ስለሌለ አድርጓለሁ አንተ የምትለኝ በሙሉ ትሎና ትስማማለች። ስለዚህ አሁን በሁሉ ነገር ለመስማማት እሱም ምንም ዝኔታ ምንም ልብህ መራራት የለበትም ጨካኝ ሰው መሆን አለብህ ብላ ስለነገረችው እና ጨካኝ ለመሆን ይወስናል ማለት ነው። እሱም በነገሩ ይስማማል። እሺ አንቺ ካልሽኝ እንግዲህ ምን አደርጋለሁ ጨካኝ ከመሆን ውጪ ምንም አማራጭ የለኝም በማለት ይነግራታል። እናም እሱም እሺ አንተ የምትለኝ በሙሉ አድርጋለሁ በማለት ይስማማል። ግን አንድ ነገር ብቻ እንድታስታውስ ፈልጋለሁ እናም አንተ የባይሉ ልጅ ነህ ብላ እሷም ስትነግረው አዎ እኔ የባይሉ ልጅ ነኝ ብላ ሰላም በጣም ደነገጠች። የባይሉ ልጅ እንደሌለ ነበር የምታውቀው እና ብዙ ጊዜ ስለሱ ስትጠይቀው ነበር ግን እንዳስትነግረው በጣም ደነገጠች። ምክንያቱም ባይሉ ልጁ የት እንዳለ እንደማያውቅ ነበር። አሁን ለጊዜ እዚህ የለም ነገር ግን እዚህ መሆን ትችላለህ ብሎ ስትነግረው እሺ አክስቴ በማለት ከአክስቱ ጋር እያወራ ነበር እና ለተወሰነ ጊዜ እዚህ እንዲቆይ እንደነገረችው ሰላም በአንተ መቼም አትጨክንም ምክንያቱም ከልጄ የዋና ንጹህ መሆኗን ተረዳ። ቆይ ባህሉ ግን እንዴት ቤተሰቦችን የገደለች እህትን ያለ ሰላም ሳያት አክስቴ ብሎ ቢጠራትም ግን የዋና ንጹህ እንኳን የሰው ህይወት ልታጠፋ ቀርቶ ለሰው ምንም አይነት ጭካኔ እንደሌለ ይረዳል። ታዲያ ኬት አምጥቶ ነው ባህሉ መጠራጠር ጀመረ። ምክንያቱም ባህሉ እያደረገው ያለ ነገር ግራ ማጋባት ጀመረ። እናም ቃልም እሺ አንቺ የምትይኝ ነገር በሙሉ አደርጋለሁ ግን አንድ ነገር ቃል እንድትገቢልኝ እፈልጋለሁ ለእናቴ ጥሩ ነገር ብቻ እንድትነግራት እፈልጋለሁ ስትል ትነግራታለች። ስለሷ አታስቢ ስላንቺ መጥፎ ነገር እንደማልናገር አንቺም ታውቂያለሽ። ስለዚህ ጥሩ ነገር ከሰራሽ ስላንቺ ጥሩ ነገር ብቻ ነው የማወራው በማለት ትነግራለች። ነገር ግን ዳጊም ብሌን ምንም ፊት ስላልሰጠችና አማራጮችን መንገድ ቢዘጋበትም ቢከፋም ነገር ግን ብሌን ዳጊ በጣም ከፍቶታል። ነገር ግን ሳሚን እባክን የማውን ነገር የሀሳብ ተሳካል ስል ይነግራል። ዳጊ የማይፈልግ ሰው ጋር ጊዜን ከማጥፋት እባክን እኔ የምወደውን እኔ ምረጥ ስትል ትነግረዋለች። ነገር ግን እሱ ግን ሰው በህይወት ማንም ሰው ብሌን በህይወት የኖረችም አልኖረችም መቼም ቢሆን እኔ አንቺ ጋር መሆን አልችልም ብላትም እሷ ግን መቼም ተስፋ እንደማቆርጥ ነገረችው። በኃይሉ ሰላምን እንደምን ብላ አሳምናት የዋና ትሰማለች። እሷን አሳምናት ቤቷ ሰላት ብላ መግባት አለበት። ከዛ ቀስ በቀስ ሁሉንም ትጨርሰዋለህ። በአንድ መጨረስ እኮ እችላለሁ ስል በጭራሽ አልሆንም እና ብዙ ጊዜ እነሱን ለማጥፋት ሞክሬ ነበር እያለ ነበር። እናም አሁን ላይ ምንም ማድረግ አይቻልም። ስለዚህ እባክን የምልን ነገር ለሰው መራራትና አዝኔታ በጭራሽ እንዳታረጊኝ አቁሚ ብሎ ይነግራታል። እሷም እሺ በማለት ይስማማል። ሰላም የዋና ንጹህ ሴት ትመስላለች። እናም ቀርባታለሁ እናም ልክ እንደ ትክክለኛ ልጄ ነች የተቀበለችኝ በማለት ይነግረዋል። እናም ብቻ የሆነ ጠራጠርኩት ነገር አለ ምን እንደሆነ እስክምጠይቅ ድረስ እውነቱን እስክምነግር ድረስ ጠብቀኝ በማለት ይነግረዋል። እሱም እሺ በማለት እና የምትፈልገው ነገር እንደሚያደርግለትም አሁን ጠንክሮ ይህንን የአባቱን ገዳይ እና ቤተሰቡን ገዳይ
በቅርቡ ታገኘዋለህ። ስለዚህ በቀልን እስክታሳካ ድረስ እዛ ቤት እንደምን ብለህ መቆየት አለብህ ብሎ ይነግረዋል። እሱም ይስማማል ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይመስላል። ሳሚ በመጨረሻ ምን ይሆናል? ዳግስ ብሌን ይቅርታ ታደርጋለች አታረግም የሚለውን አብረን እናያለን። የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ